ስደቷ ስደታችን ነው፣ ረሃቧም ረሃባችን ነው። እሷ ተርባ እኛ የጣመ የላመ አንበላም ብላችሁ ይቺን የጽጌ ወራት በጾም ያሳለፋችሁ ኦርቶዶክሳውያን፣ እንደዚሁም አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ እያላችሁ በማህሌቱ ነፍሳችሁን ከእግዚአብሔር ጋር እያገናኛችሁ በጣዕመ ዝማሬ የከረማችሁ ኦርቶዶክሳውያን፣ እንደዚሁም ማህሌቱ እየናፈቃችሁ መጾምን ፈልጋችሁ ነገር ግን በተለያየ የኑሮ ውጣ ውረድ ላይ ሆናችሁ ሁለቱንም ሳታገኙም እንደዚሁ ለዓመት ለዛሬ ዓመት በሰላም አድርሰኝ እያላችሁ የከረማችሁ ኦርቶዶክሳውያን እንኳን ለኅዳር 6 እመቤታችን ድንግል ማርያም ያን ሁሉ ውጣ ውረድ አሳልፋ ደብረ ቁስቋም በመግባት እፎይ ይላለችበት ለዚህ ታላቅ ቀን እንኳን አደረሳችሁ። ይህች ቀን እመቤታችን ከድካሟ ሁሉ ያረፈችባት ቀን ናት። እኛንም በኃጢአት ውጣ ውረድ የደከምነውን ልጆቿን ድንግል ማርያም በአማላጅነቷ ከልጇ ከወዳጇ አማልዳ ዕረፍተ ሥጋንና ዕረፍተ ነፍስን ታሰጠን። አማላጅነቷ አይለየን። እንኳን አደረሳችሁ። ኅዳር 7 ቀን የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ለምን ይከበራል? ንጉሥ ዲዮቅልጥያኖስ የቅዱስ ጊዮርጊስን ቤተ መቅደስ ለማፍረስ መኮንኑን ልኮ እንዲያፈርስ አዞታል። በዚህ ሰዓትም መኮንኑ ሄዶ ቤተ መቅደሱን ሊያፈርስ ቢል መቅረዙን ቢመታው ከመቅረዙ የተፈናጠቀ ብርጭቆ መኮንኑን መጥቶት መኮንኑ አርፏል። በዚህ ሰዓትም ንጉሥ ዲዮቅልጥያኖስ ዜናውን በሰማ ጊዜ ይችን መቅደስማ ማፍረስ አለብኝ ብሎ ራሱ ሄዶ ሊያፈርሳት ቢሞክር የእግዚአብሔር መልአክ ቀስፎት አይኑ ታውሯል። ለ7 ዓመት ያክል አይኑ ታውሮ እንጀራን እየለመነ ከበላ በኋላ በክፉ አሟሟት ሞቷል። በዚህም ቀን የቅዱስ ጊዮርጊስ ቤተ መቅደስ መታሰቢያ ይከብራል። በዓሉን በማህሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን። ከነበርቶች መርጌቶች እንዲያው ማህሌቱን አደብ ብታስይዙት ጥሩ ነው። እኔ እዚህ ቤተክርስቲያን ማህሌት ምንም አይቻላቅም፣ ግን አጠቃላይ አዲስ አበባ ግን ችግር ላይ ነው። ስለዚህ ጽጌ ማህሌት እንደምንሰማው በእውነት ብዙዎችን እያራቀ ነው። አስቸጋሪ ይህ ከበሮ እውነቱን ለመናገር እንደው ምን ቀን እንደገባብን የሚያሰኝ እግር እያነሱ ጣጥ እያሉ በጣም ኦርቶዶክሳዊነት መረጋጋት ነው። ኦርቶዶክሳዊነት ተመስጦ ነው። እንኳን ቤተክርስቲያን ውስጥ ያው ቤተክርስቲያን ውስጥ እኮ ብንንቀሳቀስ እንኳን ልክ ሰው ጥቅጥቅ ብሎ ልክ እንደዚህ በተቀመጠበት እንደምንም እያሉ በጥፍር እንደመጓዝ ሆኖ ነው ቤተክርስቲያን ውስጥ መራመድ ያለበት። ባዶ የሚታይ ሰው ባይኖር እንኳን ዝም ብሎ ወርበድ መዳ ይባላል ውጭ እንደሚደረገው እና እንዲህ ያሉ ነገሮችን ብናያቸው ጥሩ ነው። በእውነቱ እንደው ሊቀ ጠበብቶች መርጌቶች እንዲያው ማህሌቱን አደብ ብታስይዙት ጥሩ ነው። በእንባ በተመስጦ በተዘክሮ ማህሌቱን የሚቆሙ መዝሙሩን የሚቆሙ ብዙ አሉ። ያው ግን ደጉ አይታይም፣ አይጮህም፣ ጥሩ ነገር አይጮህም። የሚጮኸው ትንሽ ክፉ ነገር ነው። ያ የሚጮኸው ትንሹ ክፉ ነገር ብዙውን ይፈሻፍነውና ይሄ ለጠላትና ደግሞ ደጉን ነገር ማየት ለማይፈልግ እንዲህ ናቸው እንዳያሰኝ ነው። መጽሐፈ መክብብ ላይ ሌላ የገሙ ዝንቦች መልካም የሆነውን የሽቶውን ሙዳይ ያበላሽታል፣ ያገሙታል ይላል። ትንሽ የሞቱ ዝንቦች እንደዛ ያደርጋሉና ለጥንቃቄ ነው እንዲህ የምንለው ያለን ነገር እንዲጠበቅ። ይህንን ቪዲዮ ላስታውሳችሁና ከዛ በኋላ ምላችሁ ነገር ይኖራል። እመቤታችን በአዳም አብራክ ውስጥ እንደ ዕንቁ ታበራ ነበር። ዕንቁ እንኳን በባህር ውስጥ በቆሻሻ ውሃ ውስጥ ሆኖ ቆሻሻው ሳይነካው ቆሻሻው ሳይዋሃደው ማብራት ከቻለ ድንግል ማርያም ከአዳም አብራክ ከአዳም ባህሪ ተገይታ የአዳም ኃጢአት አልወደቀባትም ብልህ ለምንድን ነው የምታደንቀው ይላል። ድንግል ማርያም እንደ ብረት አይደለችም። ድንግል ማርያም እንደ ዕንቁ ናት። ድንግል ማርያም እንደ ወርቅ አይደለችም። ድንግል ማርያም እንደ ዕንቁ ናት። እንደ ብረት ማለት ብረት ካፈር ውስጥ ቢቀመጥ ይዝጋል። ዕንቁ ግን ካፈር ውስጥ ቢያስቀምጡትም ካፈሩ ዝገቱን ሳይካፈል ባፈሩ ውስጥ እያበራ ይኖራል። ስለዚህ ድንግል ማርያም ከአዳም አብራክ ጀምራ ማን ጠብቋታል ማለት ነው? መንፈስ ቅዱስ ጠብቋታል። ስለዚህ ምንድነው ንጹህ ሆና ብትገኝ ያለው ሊቃውንቱ የተረጉሙት እንደ ሰርግ ቤት ነው አሉ። የሰርግ ቤት ይጠርጉታል፣ ያነጥፉታል፣ ሽቱ ይረጩታል፣ ደራርበው ያነጥፉታል። ከዛ ሙሽራና ሙሽሪት ይዋሃዱበታል። ያው ተዋህዶ ላይ መጣ ማለት ነው። ሙሽራና ሙሽሪት አንድ አካል በመኝታ ተገናኝተው አንድ ልጅ ይወልዳሉ። አንድ ልጅ። ከዚያም በኋላ ደግሞ የሙሽራና የሙሽሪት ቤተሰቦች ደግሞ አንድ ሆነው ይበላሉ፣ ይጠጣሉ። ስለዚህ ያችን የሰርግ ቤት ንጹህ እንደሚያደርጓት እግዚአብሔርም እምጽቡር ከመእምጽቡር ጽሩ የገብራ ይላል። ከጭቃ እንደተገኘ ወርቅ ባህሪው ካደፈበት ከአዳም የተገኘች ንጽሕት ዕንቁ ድንግል ማርያም ነበረች ነው። ከዚያ ያችን ምን ይላታል አለ
ይጠርጓታል አለ። በእመቤታችን አድሮባት ሳይሆን ጥንቱን መንፈስ ቅዱስ ጠበቃት አለ። ከዚያ በኋላ ምን አለ? ሽቱ ይረጯታል አለ። መዓዛ መለኮቷ አይለያትም። ያ ማለት እግዚአብሔርን በጸነሰች ጊዜ ከጸነሰችም በኋላ በወለደችም ጊዜ ከወለደችም በኋላ ወላዲታ አምላክ ተብላ ትኖራለች ማለት ነው። ከዚያ በኋላ ምን አለ? ያችን ደራርበው ያነጥፏታል አለ። እመቤታችን ድንግል በህሊናሃ ወድንግል በስጋሃ ናት። ቅዱስ ቴዎዶጦስ ሲጨምረው ደግሞ ምን ይላል? ድንግል በህሊናሃ ወድንግል በቃላ አለ። እመቤታችን እንደውም አለ በቃሏ ብቻ ሳይሆን በህሊናዋም ድንግል ናት። ቅዱስ ዮሐንስ አፈወርቅም ይላል አይደል? እስመ ለመላእክት ሰይተክሎሙ ድንጋሌ ህሊና፣ ለመላእክት የህሊና ድንግልና አልተቻላቸውም። ከመቤታችን በቀር የህሊና ድንግልና የተሰጠው የለም። መንፈስ ቅዱስ ያደረበት ሰው ምልክቱ አንደኛው ሰው ሳይመርጥ መውደዱ ነው። ሁለተኛው ደስተኛ መሆኑ ነው። ምንም ነገር ቢፈጠር የማይታወክ ልብ ያለው እሱ የመንፈስ ፍሬ አፍርቷል ማለት ነው። ልቡ ለጻድቅ ውኩል ከመአንበሳ፣ ብትሰድቡት የማይከፋው፣ ብታንኳስሱት የማይከፋው፣ ብትተቹት የማይከፋው፣ ያለውን ነገር ሁሉ ብትወስዱበት የማይከፋው፣ ብታዋረዱት የማይከፋው፣ ከወንበር ብታወርዱት የማይከፋው፣ ብትሾሙት የማይፈነጥስ፣ ደስታውም ሐዘኑም የማይነቀነቁት ሰው፣ ደስታ ሲያገኝ ብሎ ትንፋሽ የማያጥር። አይታችሁ ታውቃላችሁ? አንዳንድ ሰው ከዛሬ ጀምሮ 5,000 ብር ተቀጥራል ሲሉት እንዴ በስንት ከበሮ ሊመታው ይችላል? የቀበሮይቱ ደስታ ማለት ነው። ቀበሮ ጣዝማ ትወዳለች እንደሚባለው ጣዝማ ስታገኝ ኧረ ጣዝማ አገኘው እናንተ፣ ኧረ ጣዝማ አገኘው እናንተ ብላ ዙራ ስትመጣ ጣዝማ የለም። ምክንያቱም የጣዝማዎቹን ቀዳዳዎች ትታ በሜዳው ላይ ስትዘል ቆየች። የቀበሮ ደስታ ማለት። አሁን ዛሬ ግን ከስተቷ ተምራ ጎበዝ በሁለት እግሯ ከጣዝማው ላይ ቁማ ብቻ በሁለት እግሯ ብቻ እየዘለለች በዚያ ብቻ መደሰት ጀመረ። ጀግና በሏት። እንዲሁ እሷ ከታሪክ ተምራ ማለት ነው። ምክንያቱም ዘላ ስትመጣ እየጠፋት ስለሆነ ሁለት እግሯ ጣዝማው ላይ አድርጋ ደስታውም እንዳይቀር በሁለት እግሯ። ደስታም ካልተቆጣጠሩት እኮ ችግር ነው። በኢትዮጵያ ውስጥ ግማሽ ቀን የነገሰ ንጉሥ እንዳለ ታውቃላችሁ አይደል? እና በደስታ ብዛት ሰው እንኳን ደስ አለ የሚለው በቃ ሲረባረብ ታፍኖ ነው የሞተ። አይዙር ይባላል። እዚህ ዳጋ እስጢፋኖስ ነው መቃብሮ ያለ። ይገርማል እኮ ሰው ደስታ የማይሆን አፍኖ ይገለዋል። ስለዚህ ደስታውም የማያቀለው ሰው እንደው በቀላል ነገር እንከፍ የማይል ሰው፣ ሐዘንም ደግሞ የማይነቀንቀው ፊቱ ጥቁር የማይል ዛሬ ደህና ናችሁ ብሎ በነጉ መስገድ የማይል ወጥ ሰው ማለት ነው። ደስታ እጁን እግሩን እንኳን እየቆረጣችሁት ደስ የሚለው የሐዋርያት አያችኋት ያቺ ማለት ነው። የሐዋርያት ምዕራፍ 5 ላይ ወወፁን ዘይት ፈስሱስ መከፈሎም ጸጋ መንፈስ ቅዱስ ተገርፈው ሲወጡ ተደስቶ መውጣት። እስቲ አስቡትም ማምላክ እንኳን ተገርፈን እስቲ እንደ አንድ ቃል ተናግሮን ሰው ፊታችን እንዴት ጨልሞ እንደምንወጣ ተመልከቱ። ፍሬ 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 ይሏቸዋል። ይሄ ነው የምናፈረው ዘመዶች። የምንደሰተው ከሰው ጋር እየኖርን መደሰት አይቻልም። ይዋጡ ነው። ምክንያቱም ለምንድን ነው ከሰው ጋር እየኖርን መደሰት የማንችለው? የምንፈልገውን ነገር ሁሉ ሌሎች ሰዎች ምን ያደርጉታል? ይፈልጉታል። ስለዚህ ምን ያደርጋሉ? ይሻሙናል። ስለዚህ ከሰው ጋር እየኖሩ ሙሉ ደስታ መደሰት አይቻልም። ታዲያ መደሰት ከፈለግን ምን ማድረግ ነው? ሰዎች በሚሰጡንም በሚነሱንም ነገር አለመደሰት። እንግዲያ በማን መደሰት? ሁል ጊዜ እላችኋለሁ ተፈስሑ ዘልፈ በማን? በክርስቶስ። ሰዎች ጥሩ ሰላምታ ሰጡንም አኩርፈው ሄዱም እኛ ለመከፋት ነው። ያን ነው ማሰብ። እስኪ አንድ ጥያቄ ልጠይቃችሁ። አሁን እዚህ መካከል ንስሐ ገብታችሁ የዚህ እንግዲህ የገዳሙ አጠቃላይ ንስሐ አባት አበምኔቱ ናቸው። ንስሐ ሰጥተዋችሁ ልትቆርቡ ተዘጋጅቷቸዋል። ፍታት ዘወል ደግሞ ሁላችሁ ቁርባን ቅረን። ሰው እንደተሰበሰበ ምናምንቴ አታፍርም? አሁን ልትቆርብ ቢሏችሁ ወይም ቢሉን አታፍሪም ቢሉም እንደምትሰማችሁ እውነት ሌላ ቀን ቤተክርስቲያን እንመጣለን ወይ ነው። አባ ሙሴ ጸሊምን ጳጳሱ በዚህ ቀን እንድትቀድስ አለው።
እሺ ብሎ ተዘጋጅቶ መጣ። ሊቀድስ መጣ። ልብሱን ለብሶ ሊገባ ሲል ውጣ ጠቋራ፣ ደግሞ አንተ ልትቀድስ ምናምን አለ። እሺ ብሎ ሄደ። ከዚያ በኋላ አቡነ ቀሲሳቸውን ሂድና እስቲ ከፍቶታል አልከፋውም አረጋግጠን አሉ። ቢሄድ አልከፋውም። እግዚአብሔር ሲፈቅድ ነው ሁሉም የሆነው፣ ይገባኛል፣ አዎ ውስጤም ጠቋራ ነው ብሎ ደስ ብሎት ፊቱ ፍግግ ብሎ ተገኘ። አልከፋውም አለው። አዎ እና ቀድስ በለው። ተመልሶ ቀደሰ። ደግሞ ሁለተኛ አስቀድስ ብንባል እሺ እንላለን ወይ ነው? እንዲያው እኮ እኔ ሳስበው ነው ማምላክን አልፈልግም። እኔ እንደፈለጉ እሳቸው የሚሉኝ ነኝ እንዴ አቤት እንዲሁ እግዚአብሔር ማርጎ የቻለን እንዲሁ እኮ እንዲሁ ኩራታችን እንዲሁ እኮ እንዲሁ የጤፍ ጠላ እኮ ነን። እንዲሁ ነው ማለት የጤፍ ጠላ እንዲሁ አለ የሚባል እኔ እንዴት እንደሆነ አላውቅም። ሳስበው በቃ የሚንኮሸኮሽ ነገር ነው የሚመስለኝ። እኔ ጠላ አልጠጣም፣ እግዚአብሔር ይመስገን። የማልጠጣው ማጥያት ስለሆነ አይደለም፣ በቃ ራሴን ስለሚያመኝ አይወልኝም። እኔ ሌላ ነገር የለውም። ስለዚህ ኩሽኩሽ ያለ ነገር አይኖራችሁ ነው። እስቲ መተቸትም ልመዱ። እስቲ እኔም እስቲ መሰደብ ልመድ፣ እናንተም እስቲ ልመዱ። እስቲ ትልቅ ወንድም ይስደበን፣ እስቲ አባት ይስደበን፣ እስቲ ትልቅ እህት ትስደበን። እስቲ እኔ እውነቴን እኮ የምነግራችሁ እንዲሁ መንኮሽኮሽ ተነካው ማለት ወይ ጉድ! ፍሬ ቢስነት ይሄ አይደለም እንዴ? ገለባ ክብሪት ብቻ የሚጠብቀን እና እንደው እግዚአብሔር ምን ይስጠን? ልብ ይስጠን፣ ልብ ይስጠን። ስለምንድን ነው እያወራን ያለ ነው? አቤት። ስለዚህ ከዚህ በኋላ ማንም ሰው የፈለገ ነገር ቢለን አንቆጣም። እንግዲህ ተስማማን? የፈለገ ነገር ይብለን ከሰው መሃል ሆነ እንዴት ቢሆንስ ብቻዬን ጠርቶ አይሰድበኝም? እንዴት ቢሆንስ እንደው እንደው እኮ እንደው አሁን እንደው ተመስገን ነው። አሁን እኮ በቃ እንደው እንደ አቅማችን ነው ሁሉም ነገር እንደ አቅማችን የሚለውን አሁን እንግዲህ እችን እዛችሁ አትሄዳላችሁ። አባም እኮ ሲያስተምር እንደ አቅማችን ብሏል። እኔ በቃ አቅሜ እስከዚህ ነዋ። እንዲሁ እኮ አንዳንዱን ጥቅስ ማርጋችሁ የምትይዙት ደግሞ እኮ በቃ ይሄን አላልኩም እኔ። ሁላችንም ማኩረፍ ማቆም አለብን። በቃም ደስ ሊለን ይገባል። በክርስቶስ ነው። ለዚህ ዓመት ምን ለማመደው አንዱ ይሄ ነው። ፍሬ እስቲ ጌታዬ ሆይ በሉ። ፍሬ ለማፍራት አብቃ ይበሉ። በቃ እንግዲህ ሊመሽብን ይመስለኛል። ቀሪዎቹን ሳምንት እንጨርሳቸው። አንድ ክርስቲያን የሚሰጠው ሶስተኛው ስጦታ ስዕለት ነው። ሰላም ውድ ኦርቶዶክሳውያን፣ ቪዲዮ እንደተለመደው ለሌሎች እንዲደርስ ሼር፣ ኮፒ ሊንክና ሪፖስት በማድረግ ይጀምሩ። ስዕለት ሰው በፈቃዱ የጸለየው ጸሎት ሲሰምርለት ወይም ደግሞ ይህንን ነገር ካሳካልኝ ብሎ ለእግዚአብሔር ቤት ይህንን አደርጋለሁ ብሎ በራሱ ፈቃድ በራሱ ተነሳሽነት ቃል የሚገባበት ስርዓት ነው። በእግዚአብሔር ቸርነት በቅዱሳን አማላጅነት ይህ ነገር ቢደረግልኝ፣ ይህ ነገር ቢከናወንልኝ ይህንን ነገር አደርጋለሁ ማለት ነው። ስዕለት እምነታችንን የምንገልጽበት አንዱ መንገድ ስለሆነ በስርዓትና በአግባቡ ልናደርገው ይገባል። ስዕለትን በተመለከተ ጠቢቡ ሰለሞን በመጽሐፈ መክብብ ምዕራፍ 5 ከቁጥር 4 ላይ እንዲህ ሲል እንመለከታለን። ለእግዚአብሔር በተሳልክ ጊዜ ትፈጽመው ዘንድ አትዘገይ፣ የተሳልከውንም ፈጽም፣ የማትፈጽም ከሆነ ደግሞ አትሳል በማለት ሲናገር እንመለከተዋለን። ስለዚህ ሰው ተገዶ አይደለም የሚሳለው፣ በፈቃዱ ይሳላል። በፈቃዱ ደግሞ የተሳለውን ነገር ያ የጸለየው ጸሎት የለመነው ልመና በሚሳካበት ጊዜ ለእግዚአብሔር ስዕለቱን ሊያስገባ ደግሞ ይገባል። ስለዚህ ስዕለት ደግሞ እንዲሁ መጽሐፍ ቅዱሳዊ እንደሆነ በአንደኛ ነገሥት ምዕራፍ 1 ከቁጥር 14 ላይ የሳሙኤል እናት ሐና እግዚአብሔር ልጅ እንዲሰጣት ለምና ነበረ። ልጅ ከሰጣትም ደግሞ የእግዚአብሔር ቤት አገልጋይ እንዲሆን ተስላ ነበረ። ስለዚህ ሳሙኤልም በወለደች ጊዜ እግዚአብሔር ልመናዋን ጸሎቷን በሰማት ጊዜ ሳሙኤልን ለእግዚአብሔር ቤት አገልጋይነት እንደሰጠች እንመለከታለን። ስለዚህ ሰው ለምኖ በስዕለት ያገኘውን ነገር ለእግዚአብሔር መልሶ ሊሰጥ ያንን ስዕለቱን ሊፈጽም እንደሚገባ መጽሐፍ ይነግረናል። አንድ ቀን ተሳስተሽ በፈጸምሽው ኃጢአት እኮ ነው ህይወትሽ የሚበላሽ። አንድ ቀን ከዛ በኋላ እኮ ቀና ማለት የሚከብድሽ። ከዛ በኋላ እኮ መነሳት ሰው መሆን የሚያቅት የእግዚአብሔር ምሕረት ማሰብ ከብዶ እኮ ነው ከወደ ምሕረቱ የራቀው ከደጁ የራቀው።
አንድ ቀን በሰራው ኃጢአት እንዳንወርቅ እዚህ ጉድጓድ ውስጥ እንዳንገባ እንጠንቀቅ። እግዚአብሔርን በቸርነቱ ይጠብቀን። በእውነት ከገባን በኋላ ግን ተስፋ እንቁረጥ። ንስሐ ዘማን ሰው እንደ ድንግል ታደርጋለች ይላል መጽሐፍ ቅዱስ። ድንግል ባታደርገው እንደ ድንግል ታደርገዋለች፣ እንደ ድንግል ታደርገዋለች። ንስሐ ገብቶ ንጹህ ያልሆነ ዘማዊ አናውቅ። በጣም ብዙ የምንጠራቸው ቅዱሳን ስንክሳራችን ላይ የሞሉት አባቶቻችን፣ በተለይ አሁን የካቲት ወር ስንክሳር አይታችሁ ከሆነ ለኛ የተጻፈ ነው። በቃ የኃጢአተኞች ታሪክ የሞላበት ታሪክ፣ እነ ማርያም ግብፃዊትን የምናገኝበት ታሪክ፣ በብዙ የዘሙት ህይወት ውስጥ አልፈው ከዛ በኋላ በብዙ ቅድስና እግዚአብሔር የጎበኛችሁ ሰዎች ማለት ነው። ተስፋ አትቁረጡ። የአንድ ቀን ኃጢአታችሁ ከእግዚአብሔር አይለያችሁ፣ አይለያችሁ። በለስ ፈንታ ጽወት ደግሞ ተተክሎላችኋል። የሚያነጻ ንጹህ የሚያደርግ ስጋው ደግሞ አለ፣ የሚያጥብ ንስሐ አለ። የአንድ ቀን ስህተታችሁ የአንድ ቀን በደላችሁ ከእግዚአብሔር እንዳይለያችሁ አደራ። ራሳችሁንም ጠብቁ። ከወደቃችሁ በኋላም ድቀት ገጥሟችሁ እዛው እንዳቀሩ ጠላቴ ወይ በወርቅ እነሳለሁ። አንድ የግብጽ ዲያቆን ሊቀ ጳጳሱን ፖርኖግራፊንና ማስተርቤሽንን በተመለከተ የጠየቃቸውን ጥያቄ መጽሔተ ወራዙት ከተሰኘው ከዚህ መጽሐፍ ላይ ላንብብላችሁ። የወጣቱ ጥያቄ ትዕይንተ ግብረ ዝሙት ወይም ፖርኖግራፊና ግለ ወሲብ ወይም ማስተርቤሽንን ከዛሬ 5 ዓመት ጀምሮ እስካሁን እየፈጸምኩ ነው። እኔ ዲያቆንና የሰንበት ትምህርት ቤት አገልጋይ መሆኔ ነገሮችን የበለጠ ከባድ ያደርጋቸዋል። ይህን ግብር ከጀመርኩ ጊዜ ጀምሮ ያለማቋረጥ ኃጢአቴን ለንስሐ አባቴ እናዘዛለሁ። በእርግጥ ይህን ኃጢአት በምሰራበት ጊዜ ሁሉ የህይወቴ ሁሉም መስመር ይታመምብኛል። መንፈሳዊ ህይወቴም፣ ማህበራዊ ህይወቴም፣ ስሜቴም ወዘተ ሁሉም ይታመምብኛል። ይህን ኃጢአት በመፈጸም ዙሪያ ጥምጥም የተጠለፍኩ ይመስላል። ሐሰተኛ ለሆነው የመጸጸት ጊዜ ለራሴ ይቅርታ ጠይቄ በመንፈሳዊ መንገድ ጸንቼ ለ5 ቀናት እጓዝና መልሼ እወድቃለሁ። የንስሐ አባቴ የሚሰጡኝን እያንዳንዱን ምክር ሰምቼ ለመፈጸም የምጥር ይመስላል። ሆኖም በውድቀቴ መጽናት ብቻ ሳይሆን ምንም አይነት የመለወጥ ምልክት እያሳየሁ አይደለም። አንድ ቀን በቅርቡ ምናልባት እንደ አስቆሮቱ ይሁዳ ሙሉ በሙሉ ተስፋዬን ሁሉ አጣለሁ ብዬ ሰጋለሁ። ከማንኛውም ጊዜ በላይ እግዚአብሔርን የምፈልግበት ጊዜ ላይ ነው ያለሁት። አሁን 21 ዓመቴ ነው። እንዲሁም እርሱ ከጎኔ እንዲሆን ወዳጄ እንዲሆን እፈልጋለሁ። የእርሱን መሪነት እሻለሁ። ይህን ኃጢአትም ሁል ጊዜ እሰራለሁ። በዚህም ምክንያት እግዚአብሔር እኔን ይተወኛል፣ ፍጹም ብቸኛ የሆንኩ ይመስለኛል ብዬ ሰጋለሁ። ክቡርነቱ እኔ የምለምኖት ከሁሉ አስቀድሞ እንዲጸልዩልኝ ሲሆን፣ ሁለተኛ ደግሞ ይህንን ዙሪያ ጥምጥም እንዴት ሰብሬ መውጣት እንደምችል እንዲያሳዩኝ ነው ይላል ጥያቄ። የሊቀ ጳጳሱን ግብረ መልስ ከዚህ መጽሐፍ ላይ ታነቡታላችሁ። እኔ ግን በዚህ መጽሐፍ ላይ ያስተዋልኩት አንድ ቁም ነገር ምንድነው? የዚህ ወጣት ጥያቄ እኔ ድንግል እባላለሁ ወይስ አልባልም፣ በተክሊል ማግባት ይችላለሁ ወይስ አልችልም የሚል ጥያቄ አይደለም። ይልቁንም ጥያቄው በእግዚአብሔር ፊት ሰው መሆን እንድችል፣ ከእግዚአብሔር ጋር ህብረት ማድረግ እንድችል፣ ከገባሁበት ጉድጓድ እንዴት ልውጣ፣ ከታሰርኩበት የኃጢአት ሰንሰለት እንዴት ላምልጥ የሚል ጥያቄው በእግዚአብሔር ፊት መቆም እችላለሁ ወይ ነው እንጂ በሰዎች ፊት መቆም እችላለሁ የሚል አይደለም። እኛም የጥያቄዎቻችን አቅጣጫ በትክክል ምን መሆን እንዳለበት ከተረዳን ምናልባት እንደዚህ አይነት ፈተናዎችን ማሸነፍ የምንችልበትን ኃይል መላበስ የምንችል ይመስለኛል። እንደዚህ ወጣት ያለ ልቦናን እግዚአብሔር አምላክ እንዲያድለን ቅዱስ ፈቃዱ ይሁን። ዲያቆን ዮሐንስ ጌታቸው የጻፈውን መጽሔተ ወራዙት የሚል መጽሐፍ ብታነቡ ብዙዎቹ ጥያቄዎቻችሁ መልስ እንደሚያገኙ፣ ብዙ በጎ ነገሮችንም እንደምታገኙበት ተስፋ አደርጋለሁ። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈታል። እስካሁን የመጣ ነው ዋዜማው ላይ ነው። ወደፊት የምንሄደው አይነቱ ላይ ነው። እስካሁን በዋዜማው ላይ ነው ያለነው። የመከራ ዋዜማ፣ የፈተና ዋዜማ ነው። ወደፊት የምንቀጥለው የመከራ አይነት ላይ ነው። እንፈተናለን፣ ውስጥ እንፈተናለን፣ ውጭ እንፈተናለን። ሰላም ያሳጣናል። እንስቃለን፣ እናወራለን፣ አይሰማንም። ምን እንደጠፋ አናቅም። መኖር ነው። እንበላለን፣ እንጠጣለን፣ አለቀ። እንደርሳለን፣ እንመለሳለን፣ አለቀ። ምን አይነት ክርስትና ይኑረን? እንዴት ነው የምንከተለው? እንዳንገስጽ እንፈራቸዋለን፣ እንዳንናገር ይጨንቀናል፣ ዝም እንዳንልም ያስጨንቀናል። አሁን ህልውና ነው። የመኖር ያለመኖር ጉዳይ ነው። የመጽደቅ ያለመጽደቅ ጉዳይ ነው። ክርስቲያን የመሆን ያለመሆን ጉዳይ ነው። ምን ሁነን ነው የምንከተለው? አስቡ። እኛ የመከራ መዓት እንደ ድንጋይ ወፍጮ እየመንደመዥ
እየዞረ ታችሁነን ምንደንስ ሰዎች ነን እኛ የቤተ ክርስቲያን ጥፋት ታች ላይ እየጮኸ እየዞረብን እኛ እናወራለን። አሁንም አይገባንም፣ ሞትም አያግባባንም፣ መከራም አያግባባንም፣ የቤተ ክርስቲያን ጉስቁልናም አያግባባንም፣ የክርስቲያኖች መንፈሳዊ ሕይወት መጓደልም አያግባባንም። በየቤታችን ይጠፋብናል። ወዴት መሄድ እንዳለብን አቅጣጫ አናይም። ሁሉን ጭተን ተከተልህ። እንዴት እንከተለው? እንዴት ነው የምንከተለው? ትናንት ነበርን ዛሬም አለን። እንዲህ ነው የምንቀጥለው ወይስ ለውጥ እናመጣለን? ታላቋን ቤተ ክርስቲያን ትንሽ አድርገን እንቀጥላለን? ዋጋ የተከፈለባትን ያለ ዋጋ ጥለን እንቀጥላለን? ወይስ ቤተ ክርስቲያንንም እኛ ሰው ሆነን እናስቀጥላለን? አይመስልም? የእግዚአብሔር መልአክ ስሙ ድንቅ ነው፣ ለጦር አሰውን አማኑኤል እንደነገረው። መቼም ይህንን መዝሙር ብዙዎቻችሁ ሰምታችሁታል ብዬ አስባለሁ። ነገር ግን በደንብ አተኩራችሁ እንድትሰሙ ትፈልጋለሁ። መጀመሪያ ምንድነው እያለ ያለው? የእግዚአብሔር መልአክ ስሙ ድንቅ ነው አለ። ይህንን የት ነው ሰምታችሁት የምታውቁት? ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ላይ የተወለደው ሕፃን ስሙ ድንቅ ነው። ዘማዊ ደግሞ ምን ይላል? የእግዚአብሔር መልአክ ስሙ ድንቅ ነው። ይህንን ታዲያ ቆርጠውና ቀጥለው ለፍጡራን እያደሉ ፍጡር አምላኪያን ስሙ ድንቅ ነው። ይህንን ቪዲዮ እስከ መጨረሻ የማየት ግዴታ አለባችሁ ኦርቶዶክሳውያን። ይሄ ሰው እንግዲህ እያለን ያለው እንዴት የእግዚአብሔር መልአክ ድንቅ ነው ብላችሁ ትዘምራላችሁ እያለን ነው። ለዚህም ደግሞ እንደ ማስረጃ ያቀረበውና ትክክል አለመሆናችንን ለማረጋገጥ የሞከረው ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለውን ቃል ጠቅሶ ድንቅ መካር ኃያል ተብሎ የተነገረው ለሕፃኑ ለተወለደው ለክርስቶስ እንጂ ለመላእክት በፍጹም ድንቅ ተብሎ አይነገርም፣ መጽሐፍም አያውቀውም እያልን ነው። እኛ ደግሞ መጽሐፍ ነው ያለው እኛ አይደለም እያልን ነው። መጽሐፈ መሳፍንት ምዕራፍ 13 ቁጥር 17 ላይ ማኑኤል ምን ብሎ ጠየቀው? የእግዚአብሔርን መልአክ እንድናከብርህ ስምህ ማን ነው አለው። ምን እንድንልህ? እንድናከብርህ ስምህ ማን ነው ብሎ ጠየቀው። ያ የእግዚአብሔር መልአክ ምን ብሎ መለሰ? ስሜ ድንቅ ነው ለምን ትጠይቀኛለህ ብሎ ነው የመለሰለት። እኔ አይደለሁም ድንቅ ነው ያልኩት። ከዛ ውጪ ግን እኛ ስለምንዘምረው ግጥምና ዜማ አንተ አራሚ፣ አስተካካይ፣ አርታይ ያደረገህ ማን ነው? በጣም አይገባኝ። አንተና መሰሎች የምትፈልጉትን የኛን ዝማሬ ትዘምራላችሁ፣ የማትፈልጉትን ደግሞ መታችሁ እንደዚህ ትተቻላችሁ። እኛ የምንዘምረው ለእናንተ አይደለም ለራሳችን ነው። ስለዚህ ካልገባ ባልገባ ነገር ላይ ዝም ማለት ነው። ከዛ ውጪ ጭፍን ጥላቻ ይዘ ለኦርቶዶክሳውያን መተ ለቤተ ክርስቲያን ጭፍን ጥላቻን ይዘ እንዲህ አይባልም እንዲህ አይዘመርም ብለ ለኛ ልትነግረር አችልም። ከዛ ውጪ ግን አስረግጬ የምነግር እኔ ሳልሆን ያልኩት እኛ ኦርቶዶክሳውያን ሳንሆን ያልነው መጽሐፉ ራሱ የእግዚአብሔር መልአክ ስሜ ድንቅ ነው ብሎ የተናገረው መልአኩ እንጂ እኛ አይደለንም። ስለዚህ ብዘምረው ይጠቅማል አይመስልም? አይዞ ለማንኛውም እያደክ ብራዘር ተለውጥ እንጂ ሰሎሞን ንጉሥ እንቆዘ ጳዝዮን ዘአርየ እኪ
ደጋይ ኦሮሞ እኔ ለኦሮሞ መልእክት አለኝ ኢጆሌን አማራ ከሰት አርጊቱ ዱማ ጅርቲ ደርገጌስ ኦሮሞ ዱማ ጅራ ቄሮን ኦሮሞ ዱማ ጅራ በቃ አማራ ክልል የሚገባው የኦሮሞ ወጣት ከ85% በላይ በየቦታው የሚረግፈው የኦሮሞ ወጣት ነው ጆሌን ኦሮሞ አባን ቀብዱ ሃዳን ቀብዱ ፍራን ቀብዱ ወረን ቀብዱ በጣም የሚያሳዝን ነገር እኮ ነው አንሙት ሊሂቁ እንዳልከው አንተ የጦርነት ቀጠሮ ነው የሚይዘው ድሬዳዋን ኬኛ ይላል ጅጅጋን ኬኛ ይላል ወሎን ኬኛ ይላል ባህር ዳርም ነገ ይላል ሊሂቁ ጦርነት ነው ለወጣቱ የሚያቀጣጥልለት የሚያቀባብልለት አብሮ ከሌላው ጋር እንዴት መኖር እንዳለበት እንዴት ከሌላው ጋር በሰላም መኖር እንዳለበት አይደለም ለነዚህ ለሚያልቁት ወጣቶች ኃላፊነት አይወስድም who is responsible ለነዚህ ልጆች ሞት ማን ነው እነዚህ ወጣቶችን የሚታደጋቸው ትምህርት ቤቶች ውስጥ እንደሰማሁት ጫንጮ አካባቢ ሸዋ ተብሎ የሚጠራው አካባቢ ላይ አንሙት በሁሉም አቅጣጫ ያሉ ካባ በለው ዲሃ በለው ኪባ በለው በሃ በለው ከዛ አካባቢ ተሰብስበው የሚመጡ አጠቃላይ ወጣቶች እዛ አካባቢ አሁን ትምህርት ቤት ውስጥ ወጣት ተማሪ ወንድ ማግኘት ከባድ እየሆነ ነው የመጣው በጦርነት ያልተማገደው ሀገር ጥሎ ወደ የመን እየሸሸ ነው ያለው ጅማ ተብሎ የሚጠራው አካባቢ ዞኑ ባሌ ዞኑ አርሲ ዞኑ እንዳለ ዲፖፑሌት እያደረገ ነው ያለው is complete annihilation ከባድ ዲዛስተር ወጣቱ እንዳለ ጦርነት ውስጥ እየተማገደ ከጦርነት የተረፈው ሸሽቶ ሚሊሻ አላንቀሳቀስ ብሎት በየአካባቢው ሀገር ጥሎ እየሸሸ ነው ያለው ወደ የመን ወደ ሳውዲ አረቢያ እየሸሸ ነው ያለው በዛ ላይ እንዳልኩ ከሁሉም አካባቢ በሶማሊያ ሲሄድ በቦሳሶ አድርጎ ነው የመን የሚሄደው በተለያየ አካባቢ የፖለቲካ ሊሂቁ በሚፈጥርለት ግጭት ደግሞ በተለያዩ አካባቢዎች ላይ ሲሄድ ቋንቋ ስለማይችል ይሄ ወጣት እንዴት እንደሚታይ መገመት ይችላል እያንዳንዱ ቀን አንሙት ኢትዮጵያ ውስጥ በህይወት መኖር ዴይሊ ኔጎሺየት ማድረግ አለበት በየቀኑ ለመኖር ኢትዮጵያውያን አሁን ያሉበት ሁኔታ በአጠቃላይ በየለቱ ኔጎሺየት አድርገህ ነው ህይወትን የምታቆያት ልጆች በወታደር በሚሊሻ ተይዘው ወደ ጦርነት እንዳይማገዱ በየለቱ ኔጎሺየት ታደርጋለህ አሁን አብዛኛው ሰው ቀደም ወንድማችንን መልእክት ሲያስተላልፍ የኦሮሞ ህዝብ ለምንድን ነው ልጆቹን የማይዘው ይላል አርባን ኤሊቱ በተወሰነ መንገድ ከስርዓቱ ጋር እየሰራ ነው ያለው ምንም ግልጽ ነው በከተማ የሚኖረው ከስርዓቱ ፕሮፊት እያደረገኘ ነው ያለው በየአርሶ አደሩ ቀዬ ብትሄድ ግን አንሙት ምን እየሆነ እንዳለ እንኳን ሀገሪቱ ውስጥ አብዛኛው ማህበረሰብ ግንዛቤ የለውም ኢንተርኔት ተጠቃሚ አይደለም ውድ ኦርቶዶክሳውያን ዲኤን አፍሪካ አስነብቧል የአርሲ ኦርቶዶክሳውያንን ጭፍጨፋ ኢትዮጵያ ራይት ቦዲ ኮልስ ፎር አክሽን አፍተር ኦርቶዶክስ ክርስቲያን ኪልድ ኢን አርሲ በሚል ዘግቦታል ኮፒሊንግ ሼር ሪፖስት እያደረጋችሁ ኦርቶዶክሳውያን በተለይ ደግሞ ዲኤን አፍሪካ ላይ ገብታችሁ ማየት ትችላላችሁ ኮፒሊንግ ሼር ሪፖስት አድርጉ ኦርቶዶክሳውያን ሀገራችንን ይልቀቁልን ወንጀል ነው ትውልድ ይበክላሉ ያበላሻሉ ይታከሙ ንስሐ ይግቡ ብሔራዊ ቡድናችን በኃጢአት ተጨማልቋል ነው የምንለው ወይንስ ፍላጎታቸው ነው ቤታቸው ሄደው ያድርጉ ነው የምንለው እነግርማቸው ሰርተው ብሔራዊ ቡድን ይልቀቁልናል ሀገራችንን ይልቀቁልን ወንጀል ነው ትውልድ ይበክላሉ ያበላሻሉ ይታከሙ ንስሐ ይግቡ ይሄን ማህበረሰብ ነው ለነገ የምናሻግረው ተመሳሳይ ወስታ የሚጋባ ትውልድ ነው የምናሻግረው ለዚች ሀገር እንደው በቻልነው አቅም በምንሰራው ሙያ እንኳን አንድሽ ተስፋ ነው ሰላም እንዴት ናችሁ ሰላም ነው እንዴት ነው ማለት አሁን ኢትዮጵያ ላይ በኢትዮጵያ እግር ኳስ በሴቶች እየተነጋገሩበት ያለው ነገር እውነት ነው ትክክለኛ ነገር ነው ማለት በጣም የሚያስጠላ ነገር ነው እግር ኳስን ወደታች የሚያወርድ ነገር ነው አሁን እየተባለ ያለውና ብዙዎቻችን እናውቀዋለን
እዚህ ጋር መሸፋፈን፣ መደባበቅ ምንም አይነት ነገር አያስፈልግም። እውነታውን እናውጣ። ኢትዮጵያ ሴቶች እግር ኳስ እጅግ ባሳዛኝ ሁኔታ የተመሳሳይ ጾታ ግንኙነት ተስፋፍቷል። በዚህ ግንኙነት ውስጥ ያሉ ተጫዋቾች ጭምር ቃላቸውን ይዘናል። በጣም በሚያሳዝን ሁኔታ የኢትዮጵያ ሴቶች እግር ኳስ ያለበት ሁኔታ እጅግ የሚያሳፍ እኔ እንደ አንድ ኢትዮጵያዊ ሃይማኖቷ እንደማይፈቅድላት የእግር ኳስ ደጋፊ እንደመሆኔ መጠን ይሄንን አካሄድ እቃወመዋለሁ። ኢትዮጵያ ላይ ግብረሰዶም እንዲስፋፋ ከማይፈልጉት ብቻ ሳይሆን እማልፈልገው አንዷ ነኝ። ይሄን ነገር መቃወም ደግሞ ያለብን ግዴታ ቤታችን ሲገባ ወይ ደግሞ ቤታችን ሲያንኳኳ ብቻ ሳይሆን አሁን ኃይል እንለው የሚገባ ነገር ነው። በተቃውሞም በሚፈለግበት መስዋዕትነት በሙሉ ተከፍሎ ይሄን ነገር ከሀገራችን ማስወጣት ያለብን ይመስለኛል። ነገ ልጆቻችን አሉ፣ ቤተሰቦቻችን አሉ። ነገ ምን እንደሚፈጠር አናውቀውም። እኛ ቤት ሲደርስ ብቻ ሳይሆን ሌላ ቦታ ስናይ ያን ነገር የመቃወም ግዴታ አለብን። ምክንያቱም ኢትዮጵያዊ ስለሆነን ሃይማኖታችን ስለማይፈቅድ የኳስ ደጋፊነት የኳስ ህይወት ውስጥም ይሄ ነገር እንዲገባ ስለማልፈልግ ከዛ በኋላ ግን መካነ ኢየሱስ ሄዳለሁ፣ ሙሉ ወንጌል ሄዳለሁ፣ ሁሉም ጋር ሄዳለሁ እና መካነ ኢየሱስ አንድ ጊዜ ኮንፈረንስ ነበርና መንፈስ ቅዱስን እየተቀበልኩት ያን ሰዓት ነው። ልሳን መናገር የጀመርኩት ያን ሰዓት ነው። እና ልሳን መናገር ማለት ግን ምን ማለት ነው? ምንድነው የምትናገረው? ልሳን መናገር ማለት አዲስ ቋንቋ ነው ከእግዚአብሔር ከአማርኛ። ይሄ አሁን እኔ እናንተ ከምናወራው ሌላ ቋንቋ። ትርጉሙ አይገባንም። ትርጉሙ አይገባንም። ሳይገባ ግን እንዴት ነው የምታወራው? ትርጉሙ ሳይገባ የምታወራው ግን በቃ ልሳን ነው ብለህ አምነህ ነው ተቀብለህ? ከመንፈስ ቅዱስ ነው የተቀበልነው ብለን ስለምናምን ራሳችንን ውስጣችንን ማሳመናለን። ግን ጥያቄ ይፈጥራል። ሶሻል ሚዲያ ላይ ምናምን አሁን የምናየው ይሄ የማይሰሙ ቋንቋዎች ምናምን እንደዛ ናቸው ማለት ነው? ያው አይታወቅም። አሁን ሰሞኑን አንድ ጓደኛ ነበረኝና ኦንላይን ነው የሚያገለግለው፣ ነብይ ነው እና እንደ ድንገት ሳልፍ አገኘሁትና ገብቼ ሰላም ልለው ፈለኩ እና እየጸለየ ስለነበር ዲስተርብ አላደርገው አልችልም እና በጣም ይጸልያል ምናምን ትርጉሙ ቢገባ ብዬ ከታች ጻፍኩለት እና ሰይጣን አንተ ሰይጣን ምናምን ውጣ ምናምን እያለ ይጸልያል። ምክንያቱም ትርጉሙ ህዝቡ ቆይ እና እንደዛ ስታደርገው አሜን ማለት ህዝቡ ሪአክት ያደርግ ነበር በደንብ ምንም እንኳን ለነገሩ እንኳን ህዝቡን ተመታቀው አንታቀውም ቋንቋው ትርጉሙ ምንም አይገባንም። ግን ለአንዳንዶች ትርጉሙ ተሰጥቷቸዋል ምናምን ተብሎ ይታሰባል እና በጉባኤ መካከል ያ ቋንቋ ሲነገር ልሳን የሚጸልይ ሰው ድንገት ከመጣ አንድ ሰው ተነስቶ ድንገት ትርጉሙን ተቀብያለሁ ብሎ ያዛን ትርጉም ሊናገር ይመጣል። ተናጋሪው ግን ትርጉሙን ያውቀው። የተናገረው ሰው ትርጉሙን ሳይገባው ተርጓሚ ይመጣለታል። ሌላ ነብይ የሆነ ተርጓሚ ከመካከላቸው ይነሳል እና ያ ተርጓሚ ከመካከል ድንገት ተነስቶ የሚተረጉመው ተርጓሚ ራሱ ቋንቋ አለው፣ ልሳን ይናገራል። ግን ልሳን እየተናገረ የራሱ የሚተረጉመው ተርጓሚ የለው። ገብቶሻል? አሁን ምሳሌ እኔ ቋንቋ ተናገርኩ፣ አንድ ቋንቋ ራባላራባ አልኩና የሆነ ነገር ተናገርኩና አንቺ ልትተረጉሚ ተነሳሽ። ተርጓሚው አንቺ ራሱ ልሳን ተናጋሪ ነሽ እና አንተ ማታውቀው ቋንቋ እንኳን ተረጉማለሁ። አንቺ ግን የራስሽን ቋንቋ መተርጎማች እና በጣም ምን አይነት ውጥንቅጥ ማለት እና በጣም ምን አይነት ውጥንቅጥ ማለት በጣም እኔ ይቅርታና በጣም የሚገርም ነገር። ይሄ እኮ በጣም ጨዋታ እኮ ነው፣ ድራማ እኮ ነው። ይሄ ቁጭ ብለን ቲያትር ምናምን ነገር እንደምናየው ላይክ እንደዛ እኮ ማለት እኮ ነው። እሺ በዛን ሰዓት ልክ እንደነገርኩሽ 11ኛ ክፍል እየተማርኩኝ እዛ መካነ ኢየሱስ ይሄንን ቋንቋ አሁን ትሞላላችሁ ምናምን ተብሎ እየተጸለየ አንድ ነብይ ነው እየጸለየ እያለ ታታታታታታ በሏለን። ታታታታታታ ስንል እየቀጠለ መጣ። የሆነ ነገር እየተፈጠረ መጣ። ቋንቋ እየጨመር ያቺ ታታ ነበር የምናውቃት እና አንድ ጓደኛዬ በጣም ወደ ጓደኛ ነበረኝና ፕሮቴስታንት እሱ ቤት ሄድን። አዳር እየጸለይን ተንበርክከን ምንድነው ግን ታታታታ በሏለን ታታታታ አልኩኝ። ከዛ ትርጉሙ ምንድነው ስለው ጨምር አሁን በለው ይለኛል እና